ተነሳ ማለት ብቻ ነው። እየን ተመልከት፣ ድምፅህን አሰማን ማለት የኛ ድርሻ ነው። የድካም ትንፋሽ እየተነፈስን ቁጭ ብለናል። አንዳንዶቻችን አቤቱ ጌታ ሆይ ማለት ጀምረናል። አንድ ስላልሆን ባካሄድም ሆነ ባኗኗር ሁል ጊዜ ጠላት መቅደሙን አያቋርጥም። ከተንኮል ማዕበል፣ ከግፍ ማዕበል፣ ከመተትና ከአስማት፣ ከሟርት፣ ከአሳዳጆችና ከምቀኞች አይን ማዕበል ሁሉ አድነን ልንለው የምንችልበት ጊዜና ዘመን ዛሬ ነው። ማዕበል ተነስቷል፣ ልንጠፋ ነው። የክፋት ማዕበል፣ የቅናት ማዕበል፣ የምቀኝነት ማዕበል። ዝም ብሎ ኑሮህ ክፉ ይሆናል። አንተ ትደክማለህ፣ ኑሮህ ክፉ ነው፣ አይሳካም። አንተ ትሮጣለህ፣ ኑሮህ ምቀኛ ይሆናል። ለምን? በምቀኞች በእያንዳንዷ ሰዓት ስለሚታይ፣ በእያንዳንዷ ሰከንድ በክፉ አይን ስለሚያዩት እየተገነባ አይደለም የሚሄደው፣ እየተንሸራተተ፣ እየተናደ፣ እየፈረሰ ዝም ብለን የሮጥንበት ነገር ተመልሶ እንቅፋቱ ሲበዛብህ ትማረራለህ። ግን ከመማረር በፊት ይህንን መንገድ ማወቅና የህይወት ፖሊሲ አድርጎ መያዝ ግዴታችን ነው። አቤቱ አድነን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ መነኮሳት፣ ካህናት፣ ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ቅረቡ ሀቤሁ ወያበርህ ለክሙ ወኢይታፈር ገጽክሙ ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ። ይህንን የተናገረው ክቡር ዳዊት ነው። በመዝሙር 33 ቁጥር 5 ላይ ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ እግዚአብሔርም ሰማው ይላል። እንግዲህ ወደ እግዚአብሔር ቅረቡ ያበራላችኋል ነው። ሁልጊዜ የምንፈልገው ብርሃን አይደለም? የጠፋብን እኮ ብርሃን ነው። ብርሃንን የሚያጠፉ ብዙ ነገሮች አሉ። አንዳንድ ጊዜ ግራ ሲገባን ሲነጋ ብርሃን የምናይ ይመስለናል፣ ወይም ሲጨልም የምናርፍ ይመስለናል። ይህ የብዙ ሰዎች አሳሳቢ የሆነ መንገድ ሆኗል። ግን በርቶም ጭንቀት አለ። የፀሐይቱ ከምስራቅ መውጣት የሕይወታችንን ውስጣዊ ጨለማ አያርቀውም። ወይም የጨረቃና የከዋክብት መድመቅ በውስጣችን ያሉትን የተወሳሰቡ ጭንቀቶችና ችግሮች አያስወግድም። ወደ እርሱ ቅረቡ እርሱ ያበራላችኋል ነው የሚለው። ከእርሱ እንድንርቅ ሁል ጊዜ የሚፈታተነን ኃይል ቀላል አይደለም። ይህንን ግንዛቤ ውስጥ ያላስገባ ዓለም ሁልጊዜ እንደተጨነቀ ነው። ምክንያቶቹንም ባይደርስበት ባያውቅበትም፣ የቱጋ እንደሆነ ብርሃን እንዳጣ ባይገባውም፣ ግን ብርሃንን በመፈለግ ለዘመናት ሲኳትን ይኖራል። የውስጥ ብርሃን የግድ የሚያስፈልገን ከልዑል እግዚአብሔር አምላክ እጅ ብቻ ነው። ከዲያብሎስ አሰራር ውስጥ የውጭውን ብርሃን ለማጥፋት አይደለም ትግሉ፣ የውስጡን ለማጥፋት ነው። የውስጡ ከጠፋ የላኛው ችግር የለበትም። ዓለም የተረበሸው የውስጥ ብርሃን አጥቶ ነው። ይኸውም ወደ እግዚአብሔር አልቀርብ ብሎ ነው። ዳዊት ይህንን መንገድ በሚገባ ስለሚያውቅ ቀጣይ ትውልዱንና በዘመኑ ያሉትን ሁሉ ወደ እግዚአብሔር ቅረቡ እርሱም ያበራላችኋል፣ ፊታችሁም አያፍርም። ይህ ምስኪን ወደ እግዚአብሔር ጮኸ እርሱም ሰማው በማለት የሰማውን መልእክቱን ሁሉ በማረጋገጥ ከተስፋው ምላሽ ጋር ለማስገንዘብ ወደደ። ስለዚህ ወደ እግዚአብሔር አምላክ የመቅረብ መንፈሳዊ እድልን ካገኘን እርሱ ልክ ወደኛ መቅረብ ሲጀምር
ብርሃኑን ከውጭ አይደለም የሚሰጠን ከውስጥ ነው። ይሄኛው ብርሃን ማየው ለዘላለም አለ እኮ ይኸው እየበራ ነው፣ እስከ ዓለም ፍጻሜ ድረስ ትበራለች። ዲያብሎስንም ክፉ ሰዎችንም ክፉ ትውልድንም ተንኮልንም ግፍንም ታገለግላለች። ግን ከውስጥ በኩል ለማጨለም የዲያብሎስን ሩጫ በአግባቡ ካልተረዳነውና ካልተገነዘብነው ብርሃናችን ሁልጊዜ እንዳመለጠን ይኖራል። መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ እኔ የዓለም ብርሃን ነኝ በማለት ብርሃኑን ገለጸ። ዳዊት አንድ ወቅት ላይ የውስጥ የሕይወት ትምክቱን መግለጽ ሲጀምር እግዚአብሔር ብርሃኔና መድኃኒቴ ነው በማለት ዘመረ፣ አመሰገነ፣ ተማጸነ። ብዙዎቻችን የእውቀት ብርሃን እንፈልጋለን። ግን በፈለግነው የእውቀት ኃይል ደግሞ ምን ያህሉን እንደተበላሸብንና የአእምሯችንም ሆነ የስነ ልቦናችን መንገድ እንደጨላለመብን አልተገነዘብነውም። ምክንያቱም እውቀትን ብቻ መፈለግ ራሱን የቻለ እድገት ነው ብለን ስለተረዳን በዛ አካሄድ ውስጥ ያለን የእውቀት አምልኮት እውነተኛውን የእግዚአብሔርን መንፈሳዊ ብርሃን ከለከለን። ስለዚህ ወደ እርሱ ቅረቡ እርሱ ያበራላችኋል ያለው የምስማኩ ቃል ዛሬ እውነተኛውን ጊዜና ሰዓት ያሳየናል። በማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ እንዲህ የሚል ቃል ተነቧል። ዛሬ ወደ ታንኳ ሲገቡ ደቀ መዛሙርቱ ተከተሉት። እነሆም ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚህ በኋላ ተነስቶ ነፋሱና ባህሩን ገሰጸ፣ ታላቅ ጸጥታም ሆነ። ሰዎቹም ነፋሳትንና ባህርስ እንኳ ስለሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ ይላል። የማዕበል ዓለም ሁል ጊዜ ስንጓዝ፣ ስንሮጥ፣ ስንደክም ማዕበል አለ። ማግኘት ስትጀምር፣ ማፍራት ስትጀምር፣ ጥሪት ስትይዝ ማዕበል አለ። መውጫህ መግቢያህ በአንተ ውሳኔ ውስጥ መሄድ ስትጀምር ማዕበል አለ። አቤቱ አድነን፣ አቤቱ አድነን አሉ። ርዕሳችን ከዚህ ውስጥ አቤቱ አድነን ነው። ቅዱስ ዳዊትም አንድ ወቅት ላይ እንዲህ አለ፣ ደግ ሰው አልቋልና አቤቱ አድነን አለ። የሚገርም ነው። በየዘመኑ እንደዚሁ ችግር ሳይገጥም የሚታለፍበት ወቅት የለም። እያንዳንዳችን የራሳችን የሆነ ማዕበል አለን። ይኸውም ደግሞ ወደፊት ስንሄድ ነው። ወደ ኋላ ስንሄድ ችግር የለም፣ ማዕበሉ አይነሳም። ወደ ኋላ ስትመለስ ያገኘኸው ስታጣ፣ የጠገብኸው ስትራብ ማዕበል የለም። ማዕበልህ ያ ራቡ ነው፣ ችግሩ ነው። ወደፊት መሄድ ስትጀምር ግን ሁልጊዜ ማዕበል አለ። ትንቅንቁ በማንኛውም ሂደት ውስጥ ወደፊት መቅደምና መቀዳደም ላይ ነው። ዲያብሎስ ሁልጊዜ ለመቅደም የሚያደርጋቸው ትግሎች በታሪክ ውስጥ በጣም የታወቀ ነው። የእግዚአብሔር ሕዝብ ወደ ምድረ ግብፅ በተሰደደ ጊዜ ከነዓንን የያዟት ሟርተኞች፣ አጋንንት ጎታቾች፣ እርኩሳን መናፍስት ጠሪዎችና ክፉዎች ነበሩ። ቀድመው ያዙ አገሪቱን። ከዛ በኋላ እነዚህ ባለ ሀገሮቹ ተሰደው በባርነት ቀንበር 430 ዓመት ሙሉ መማቀቅ ጀመሩ። ሁልጊዜ ክፉ ይቀድማል። ላያችሁ ግን ልዑል እግዚአብሔር አምላክ ስሙ የተመሰገነ ይሁን። ቢቀድምም መንገዱ ይሰበራል። ዋናው የእኛ ነገር ተነሳ ማለት ብቻ ነው። ይህን ተመልከት፣ ድምፅህን አሰማን ማለት የእኛ ድርሻ ነው። ቢቀድምም ግን ተነሳ የሚል ትውልድ ያስፈላጊ ነው። ይቀድማል፣ ሁሌ ይቀድማል። አሁን ቀድሞ በአኗኗራችንም ውስጥ ይህንኑ አይነት ክስተት እናገኛለን። ሰይጣን ቀድሞን
ማዕበል አስነስቶ የማዕበሉ ጫፍ ላይ ሆነን አንዳንዶቻችን በርግገናል። አንዳንዶቻችን ደግሞ በጉዳት ውስጥ ገብተን ከጉዳታችን ለማምለጥ እንታገላለን። አንዳንዶቻችን ስጋዊ ዘዴና ስጋዊ ጥበብ ያዋጣናል ብለን በዛ በኩል እየታገልነው ነው። አንዳንዶቻችን በጸጋ ተቀብለነው አይ ይሄ ዓለም ወይም የኑራችን ወይ የጊዜው ሂደት ነው ብለን ዝም ብለን የድካም ትንፋሽ እየተነፈስን ቁጭ ብለናል። አንዳንዶቻችን አቤቱ ጌታ ሆይ ማለት ጀምረናል። አንድ ስላልሆን በአካሄድም ሆነ በአኗኗር ሁል ጊዜ ጠላት መቅደሙን አያቋርጥም። ቀድሞ ማዕበል ያስነሳል። ወደፊት በምንሄድበት ጊዜ ሌላው ትልቁ ችግር መንገዶች ይታጠሩብናል። አሁን ማዕበሉ ትልቁ አካሄዱ የነሱን መንገድ የነሱን ወደፊት የመሄጃ የባህሩን ጸጥታ ማደፍረስ ነው። ከዛ በኋላ ወደሚሄዱበት ግብ ወይም ወደሚፈልጉት ቦታ መድረስ አይችሉም። ወደምትፈልገው እንዳትደርስ ጠላት ጥንቃቄ ያደርጋል። የተፈጥሮ ሂደቶችን በመከተል አረማመድህንና አካሄድህን በማየት ጥቃቱን ይሰነዝራል። አሁን እዚህ ጌታ አብሮ አለ፣ ደቀ መዛሙርቱ አሉ። መሻገር ወደሚፈልጉት ስፍራ እየሄዱ ነው። ግን ማዕበል ተነሳ። ያ ማዕበል በጣም ኃይለኛ ነው። ያሰጥማል፣ ያፍናል፣ ይገላል፣ ከታሪክ ውጭ ያደርጋል፣ ሞትን ያቀርባል። በጣም አደገኛ ማዕበል ነው። ግን ጌታ አምላክ ኢየሱስ ክርስቶስ ተኝቶ ነበረ። እንደ ሰው አረፍ ብሎ ነበር። እነርሱ ግን ተጨነቁ፣ ግራ ገባቸው። አለ እግዚአብሔር ግራ እንጋባለን እኮ። በሰው ትከሻና በሰው ጥበብ ላይ የወደቀ ትውልድ ግራ ይገባዋል። እንኳን ሌላው ቀርቶ ለዕለት ለሚኖርበትና ለሚሄድበት መንገድ እንኳ ግራ ተጋብቶ ባዝኖ ኳትኖ በአኗኗር ውስጥ የክፉ መናፍስት ዳፍንት ይዞት ሲሰቃይ ይኖራል። ግቡ ላይ ሳይደርስ እድሉ ጊዜውን፣ ሰዓቱን፣ የዕድሜውን ታሪክና የሕይወቱን ገበና ሳያገኘው እንደዚሁ እንደባዘነ ይኖራል። አምላኩ ግን ካጠገቡ ከሆነ አቤቱ ጌታ ሆይ አድነን። እዚህ ልክ ማዕበሉ እንደተነሳ ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። ያሉት ነገር እንዲህ ነው። ጌታ ሆይ አወቁ ጌታቸውን። በችግር ጊዜ ብቻ አይደለም ያወቁት ቀደም ብለው ነው። አንዳንድ ጊዜ በችግር ጊዜ ብቻ እናውቀዋለን። ይሄ አይደል ችግራችን? ይሄ እኮ ነው የሕይወታችን አደገኛ ነገር። በችግር ጊዜ ብቻ አምላክን ብንጠራ አይደርስልንም። እነሱ ቀደም ብለው ያውቁታል። ተዘጋጅተዋል። አብረው እየሄዱ ነው። ግን አብረው እየሄዱ ተፈጥሮ እየከዳቸው መጣ። ያቺ ሰዓት የመከራ እና የጭንቅ የማዕበል ጊዜ ሆነች። ከዛ በኋላ ጌታ ሆይ አሉት። መጥራቱን ያውቁበታል። የስሙን ክብር ያውቃሉ። የሚያደርገውንም የምሕረትና የቸርነት ድንቅ ነገር ልባቸው በከፊል ያምናል። ከፊሉ ማዕበሉ አናውጦት በጭንቀት ውስጥ ይገኛሉ። ጌታ ሆይ አሉትና አድነን አሉ። ሁለተኛው ምንድን ነው? እስቲ በሉት። አድነን። ጌታ ሆይ አንደኛው ነው። ሁለተኛው አድነን አሉ። አድነን ጌታ ሆይ አይደለም ያሉት፣ ጌታ ሆይ አሉ። ክብሩን አስቀደሙ። የስሙን ኃይልና ረድኤት አስቀደሙ። የአምላክነት ጥበቡን በሕይወታቸው ውስጥ ይዘውት ስለነበረ አልተጨነቁም። የምናስቀድመውን ስለማናቅ ሁል ጊዜ በአኗኗራችን ውስጥ በረከት አተን፣ ሰላም አተን፣ ፍቅር አተን፣ የስሙን ኃይል ረስተን የእጆቻችን በረከቶች በጠላት እጅ ተይዘው ውስጣዊ ማስተዋላችን ደንዝዞ አዚም አድሮብን እንሰቃያለን። ከዛ ጌታ ሆይ ብለው አድነን፣ የማዳን ኃይል በእጁ እንዳለ ውስጣቸው አምኗል። አሁን አማራጭ አያስፈልጋቸውም። ወዲያ ወዲህ የሚሉበትም ጊዜ የለም፣ ሰዓቱ የለም። ተጣድፏል። የመኖራቸው ሕግ ሊቆም ትንሽ ነው የቀረው።
ስለዚህ አድነን አሉ። ማዳኑን አመኑ። ከዛ ቀጥሎ ሶስተኛው ድምፃቸው አሳዛኝ ነው። የመጨረሻውን የተስፋ ማጣት ምልክቶች የሚያሳይ ቀውጢ ሰዓትን ነው ያመለከቱት። ልንጠፋ ነው አሉ። ካላዳንህን ምንድን ነው አሉ? ልንጠፋ ነው። በቃ ይህ እኮ ነው። ዛሬም እንደዚሁ ልንለው የሚገባ እውነቶች ይታያሉ። ልንጠፋ ነው። መኖራችን ቀርቶ አለመኖራችን ሊመጣ ነው። መዳናችን ቀንቶ አለመዳናችን ሊከሰት ነው። አሳ ሊበላን ነው። የባህር አውሬዎች ሊያገኙን ነው። ልንጠፋ ነው አሉ። በዛ ቦታ ላይ ብዙ አስቸጋሪ ነገሮች አሉ። ከወደቁ በኋላ በውሃው ታፍነው ወደ ጥልቅ ነው የሚወርዱት። ይህ ሁሉ መከራ በእነሱ ፊት ተደቅኗል። ወደፊት ሲኬድ ነው ታዲያ ይሄ ሁሉ ችግር የመጣው። ወደፊት ባሄዱ ማዕበሉም አይነሳም ነበረ። በመንፈሳዊ ሕይወት እንደዚህ ነው። ልክ ነው። ወደፊት መሄድ ስትጀምር ማዕበል አለ፣ ይነሳል። መጸለይ፣ መንበርከክ፣ መስገድ ስትጀምር ማዕበል አለ። የዚህ ጊዜ አድነን ማለትን ካልለመድን በጠላቶቻችን እጅ ውስጥ እንገባለን። ዛሬ በብዙ መንገድ አድነ ልንል የሚገባ ሰዓትና ወቅት ላይ ያለ ነው። ከነገር ማዕበል፣ ከተንኮል ማዕበል፣ ከግፍ ማዕበል፣ ከመተትና ከአስማት፣ ከሟርት፣ ከአሳዳጆችና ከምቀኞች ዓይን ማዕበል ሁሉ አድነን ልንለው የምንችልበት ጊዜና ዘመን ዛሬ ነው። አለዛ ግን ልንጠፋ ነው። የሚያጠፉን ሰዎችና ዲያብሎስ አንድ ጋር አብረው ዘመቻ ላይ ናቸው ያሉት። የምቀኝነትን ኃይል መግለጫው የክፉ መንፈስ እስራትን በሰው ልጆች ሕይወት ውስጥ በስቃይ ማየት የሚናፍቁ ጥቂቶች አይደሉም። ዘመዶቻችንም ቢሆኑ በመንፈስ ከተለወጡበት ጊዜ ጀምሮ፣ በጠላት እጅ ውስጥ ከወደቁበት ጊዜ ጀምሮ በጎ ለማሰብ ጉልበትም ሆነ አቅም፣ በጎነትም ሆነ መንፈሳዊ ኃይል ሊኖራቸው አይችልም። ስለዚህ ሁሉም በምቀኛ ዓይን የሚታይና የሚነካ በክፉ ጠላት የሚዳሰስና የበረከት ታሪኩ እንዲወድም የሚደረግበት ጊዜና ሰዓት ላይ ለመቆማችን መረጋገጫ አያስፈልገውም። ለምን? አሁን የተያዝንበት ገጽታ ሁሉንም ነገር ስለሚያሳይ ነው። ስለዚህ አድነን ጌታ ሆይ አድነን ልንል የሚገባን ጊዜ ዛሬ ነው። ያኛው የተፈጥሮ የባህር ማዕበል ነው። የኛ ደግሞ የክፉ መንፈስ ማዕበል ነው። እንደየዘመናቱ ደቀ መዛሙርቱን የሚገጥማቸው ችግሮች እንደየጊዜው ማሳያ ነው። ያ ወንጌል ለዛ ዘመን ብቻ የሚሆን አይደለም። ያ ጩኸት ለዛ ጊዜ ብቻ የሚሆን አይደለም። በየክርስቲያኑ ሕይወት ውስጥ የሚመጡትን ችግሮች ማገናዘቢያ ነው። ያ ወቅት በዛ ባህር ላይ ብቻ ይሆን አይደለም። በእኛ ልቡም ውስጥ አለ አሁን ማዕበል። ግን ወደ ማን እንጩህ? ያን ጊዜ የነበረው ጌታ ዛሬም በእኛ ሕይወት ዙሪያ አለ። በክርስቶስ ሥጋና ደም ተባርከን ወደ ቅድስት ቤተ ክርስቲያን ይኸው መጥተናል፣ ተሰባስበናል። ታዲያ ድምፃችን ምን ይሁን? አቤቱ አድነን፣ ልንጠፋ ነው። በምቀኞች እጅ ልንጠፋ ነው። በተንኮለኞች እጅ ልንጠፋ ነው። መንፈስን ጉልበት አድርገው በሚያሟርቱና ኑሯችንና ዕድላችንን በሚሰልቡ እጆች ልንጠፋ ነው። በተጨማሪ ዲያብሎስ ከሲኦል ተፈቶ ከሰው ልጅ ሕይወት ጋር በመተባበር የሚያደርሰውንና የሚያስፋፋውን ጉዳትና ክፋት በማየት ልንጠፋ ነው። ሕፃናቶች በክፉ መንፈስ እጅ ውስጥ አብረው ተወልደው ከክፉ ነገር ጋር እያደጉ እየቃዡ እየተጨነቁ ማስተዋላቸው እየጠፋ ልንጠፋ ነው። አቤቱ ምን በለን ታዲያ? አድነን። ሽማግሌው፣ ወጣቱ፣ ጎረምሳው፣ ኮረዳዋ ሁሉ ከመናፍስት ጋር ተያይዘው አብረው ተወልደው ማዕበል ተነስቷል። ልንጠፋ ነው። የክፋት ማዕበል፣ የቅናት ማዕበል፣ የምቀኝነት ማዕበል። ዳዊት እንዲህ አይነት ነገር ቸግሮት ነው አቤቱ ደግ ሰው አልቋልና አድነኝ ብሎ በመዝሙር 11 ላይ ሲጮህ የምንሰማው።
የደግ ሰው ማለቅ የዳዊት ማዕበል ነበር። የደቀ መዛሙርቱ ደግሞ የባህሩ መናወጥና ሕይወታቸው መፈታተን የወቅቱ ማዕበል ነበር። ዛሬም የአዲስ ኪዳን መጨረሻ ዘመን ላይ ያለ ነው። የእኛ ማዕበል ደግሞ ከሁሉ በላይ አሳዛኝ ማዕበል ነው። አንድ ጊዜ ተነስቶ በተፈጥሮ ላይ የታየው ማዕበል ያ አንድ ወቅት ላይ ክርስቶስን ቀስቅሰው ዳኑ፣ ገሰጸውና ዝም አሰኘው። የእኛ ማዕበል ግን ቀንም ሌሊትም እኮ ነው። እንደው አልገባንም እንጂ የእኛ ማዕበሉ ብዙ ነው፣ በጣም ብዙ ነው። ደቀ መዛሙርቱ በተፈጥሮ አልፈውታል፣ እኛ በመንፈስ ውስጥ አለን። ያ አንድ ወቅት ላይ ተከናውኖ በቃ በሱ ጸጥታ ውስጥ ገስጾ ሁለቱንም ዝም አሰኝቶ ይሄማ ይደንቃል ብለው የልቦና አድናቆት የቸሩበት ጊዜና ሰዓት ነው። ያ እኛ የማጉረምረም፣ የማልቀስ፣ የመናደድ፣ የመበሳጨት፣ የመታወክ፣ ሰላም የማጣት ጤናችን ዘወትር በዚህ ክፉ ማዕበል ውስጥ እያለ እየተሳቀቅን የምንኖር እንዲህ የሚያሳቅቅ ማዕበል ነው እኛ ውስጥ ያለው። ስለዚህ አድነን ነው። ይህን ውስጣዊ ስቃይ ማን ይወቅልን? ያ ከውጭ ነው የታየው፣ የኛ ከውስጥ ነው። ባል ለሚስቱ የሚስቱ ስቃይ አይገባውም፣ የመንፈስ ጉዳይ ስለሆነ። መኳንንቶች፣ ነገስታቶች የህዝባቸው ስቃይ አይገባቸውም፣ የመንፈስ ጉዳይ ስለሆነ። አልፎም ተርፎ አገልጋዮችም እንኳ በእግዚአብሔር አምላክ ቤት ውስጥ ያሉ አገልጋዮች እንኳ ብዙ የፈተና ወጥመድ ውስጥ ህዝቡ እንደወደቀ የማይገባቸው እንደውም ከህዝቡ ይበልጣሉ። ማለት የችግሩ ማዕበል ህይወታቸውን ለውጦ ተለማምደውትና መወጫ መንገዱን ማውጫ መምለጫ መንገዱን በሌላ ዘዴና ጥበብ እንወጣዋለን ብለው የሚገመገሙ በመንፈሳዊ ስፍራ የላቀ ቦታ የያዙ ሰዎች ጭምር ናቸው። ዋናው ባለቤቱ ጠፍቷቸው ማለት አድነን ልንጠፋ ነው የሚለው መልእክት ከልቦናቸው ተሰውሮ ለዘመናት ርቋቸው የጥፋት ማዕበል ህይወታቸው ውስጥ እየጋለበ የሚኖር ጥቂት አይደሉም። አረ ማዕበሉን እስቲ አድነን አቤቱ ልንጠፋ ነው የሚል የልቦና በረከት እግዚአብሔር አምላክ እንዲሰጠን ቅዱስ ፈቃዱ ይሁንልን። ዘመናቶች በራሳቸው የሚያመጡት ክፋትና ጥፋትም አለ። ኢዮብ በሱ ዘመን ውስጥ ኃጢአት ሰርቶ አልነበረም። የሱን ዘመን ክፉ የሚያደርግ መንፈስ መጣና ልጆቹን አጠፋበት፣ ሀብቱንም አጠፋበት። አየ ዘመን ክፉ ሲሆን ብቻውን ክፉ ይሆናል። በአብርሃም ዘመንና በሎጥ ዘመን ደግሞ ሰውም ዘመኑም ክፉ ነበር። እንዲህ አይነት መገናኘት ባህሪ ያለው በኢዮብ ዘመን ጊዜው ክፉ ሆነና ዘመኑ ክፉ ሆነና ኢዮብ ሲማቅቅ መከራውን ሲያይ አንድ ደግ ሰው ቢቀር በቁስል እስኪመታ ድረስ መከራውን አይ። የማዕበል ዓለም እኮ ነው ያለም። አንድ ደግ ሰው እኮ ሚስቱም ተጨመረችና እግዚአብሔርን ስደቡና ሙት አለችው። አያችሁ፣ አቤቱ አድነን ልንጠፋ ነው። ይሄ ቃል ለእያንዳንዳችን ባለንበት አኗኗርና ዕውቀት እንዲሁም ቤተሰብ ውስጥ ልንይዘው የሚገባ የደህንነት የተስፋ ኃይል መግለጫ፣ ጌታን ተነሳ ለማለት የሚያስችለን የድምፁ በረከት ነው። አቤቱ አድነን ልንጠፋ ነው። ሌላው ኑሮ ክፉ ይሆናል። ዝም ብሎ ኑሮ ክፉ ይሆናል። አንተ ትደክማለህ፣ ኑሮህ ክፉ ነው፣ አይሳካም። አንተ ትሮጣለህ፣ ኑሮህ ምቀኛ ይሆናል። ለምን? በምቀኞች በእያንዳንዷ ሰዓት ስለሚታይ፣ በእያንዳንዷ ሰከንድ በክፉ ዓይን ስለሚያዩት እየተገነባ አይደለም የሚሄደው፣ እየተንሸራተተ፣ እየተናደ፣ እየፈረሰ፣ ቀዳዳው እየበዛ የቱን ትደፍናለህ? የቱኛውን ታስተካክላል? ራሱ ኑሮም ማዕበል ይሆናል። በዚህ የኑሮ ማዕበል ውስጥ ስንቶቹ አብደዋል፣ ስንቶቹ ሕሊናቸውን ስተዋል፣ ስንቶቹ የእጅ መቀሰሪያ ምልክት ሆነዋል። ይሄ ሀብታም ነበረ፣ ይሄ ዋጣውም ዛሬ ጎስቁሎ ሱሪው ተቀዶ እንላለን።
አየህ ኑሮ ነው። እሱ ማዕበል ይሆናል። ሌላው ቤተሰብህም ማዕበል ይሆናል። አንድ እርምጃ ስትሄድ መንገድ ማጋመስህን ሲያይ እንዴ አንተ እንዴት ነው የምትሄደው ይላል። ኮቴህን ሊያሳጥር ከዓይኑ ጋር የሚያይህ ክፉ መንፈስ አብሮ ያያል። በዚህ ሂደት ውስጥ ወደፊት አድጋለሁ፣ እገነባዋለሁ፣ አንጸዋለሁ ብለህ የደከምክበት ሰዓቶች ስንስገበገብ የእግዚአብሔር አምላክ ጊዜን ሳንሰጥ የጸሎትና የቡራኬ ሰዓት ሳይኖረን የምስጋና ጊዜ ለእግዚአብሔር አምላክ ሳናብጅ ዝም ብለን የሮጥንበት ነገር ተመልሶ እንቅፋቱ ሲበዛብህ ትማረራለህ። ግን ከመማረር በፊት ይህንን መንገድ ማወቅና የህይወት ፖሊሲ አድርጎ መያዝ ግዴታችን ነው። አቤቱ አድነን። ልንጠፋ ነው። ድምፅ ነው። ልንጠፋ ነው። እሺ አንተም ራስህ ማዕበል ትሆናለህ። ራስህ እኮ በግል ህይወት ውስጥ ማዕበል ትሆናለህ። የሚከተሉት ሁኔታዎች ከአንተ አኗኗር ውስጥ ጠብ ሲፈጥሩ ይታያሉ። ጠባይህ አይመችም። ጠባይህ እንዳይመች የሚያገለባብጡ ጠላቶች ከውስጥህ ያሾከሹካሉ። ከውስጥህ የሚጣሉ 4 ነገሮች አሉ። አንደኛው ልብህ፣ ሁለተኛው ህሊናህ፣ ሶስተኛው አእምሮህ፣ አራተኛው ነፍስህ። እነዚህ ከውስጥ ይሟገታሉ። በብዙ ነገር የተጠላለፈ አኗኗርህ የውስጠኛውን ህሊናህን አሰባስበህ አንድ የሆነ ምዕራፍ ያለው ጉልበት እንዳታገኝ ጥረት የሚያደርግ ኃይል ዋናው መሰሪው ከውስጠኛው ቦታ ይዟል። በእያንዳንዷ ሰዓት ይወስንብሃል። የምታደርገውን፣ የምታስበውን፣ የምታቀደውን ሊመራህ ይፈልጋል። ይህም ማዕበል ነው። ስለዚህ አለፈቃድህ ተንኮለኛ ትሆናለህ። አለፈቃድህ አለባህሪህ ምቀኛ ትሆናለህ። ትንሽ ነገር የሚያስቀናን የሚያበሳጭን እንሆናለን። በሌላው ላይ የምንነሳሳ ምቀኞች እንሆናለን። ቅናት ያድርብናል። ይሄኛው ማዕበል ማንም የማያወጣው ማዕበል ነው። ሳይንስ፣ ቴክኖሎጂ፣ ዘመናዊ እውቀት፣ የስነ ልቦና ምሁራን፣ የሳይኮሎጂስቶች ጥበብ ይሄን አያወጣውም። ይህንን የሚያወጣው አቤቱ አድነኝ ልንጠፋ ነው ስንል ነው። እሱም ከሰማይ ኃይል ያለው ሁሉንም የፈጠረ ሁሉንም ያስገኘ በአካል ደግሞ በስጋ ተዋህዶ የተገኘ አምላክ ሰው የሆነ ሰው አምላክ የሆነ ጸጋንና እውነትን ተመልቶ በእኛ ያደረ ኃያሉ ጌታ መድኃኒታችን ኢየሱስ ክርስቶስ ይህንን ሊያሳየን በስጋ ተገለጠ። ከዛ የእኛ ድርሻ በዚህ ማዕበል ውስጥ ተነሳ ማለት ነው። አቤቱ አድነን ልንጠፋ ነው ተነሳ ማለት ነው። እግዚአብሔር አምላክ በእውነት አቤቱ አድነን ልንጠፋ ነው ብለን መድኃኒታችን ኢየሱስ ክርስቶስን የሚዳስሱ እጆች እንዲኖሩን እግዚአብሔር አምላካችን ይርዳን። ልንጠፋ ነው አድነን ስንል ደግሞ በክርስቶስ ስጋና ደም በኩል ነው። በድምፅ ብቻ ከሆነ ተግባሩ ጎሎናል። አያችሁ። ስለዚህ በክርስቶስ ስጋና ደም በኩል ሁል ጊዜ የሚመጡትን ችግሮች ማመልከቻ አቅርበን በጌታ ፊት ከተናገርን እርሱ እጆቹም ድምፆቹም ማዕበሉን ጸጥ የሚያደርጉ ናቸው። ከዛ በኋላ ጸጥታው ሰፈነ። ተነስቶም እናንተ እምነት የጎደላችሁ አላቸው። ሊያቆሙ የሚችሉበትን ኃይል ስላላገኙ እምነት ጎሏቸዋል። አያቸው፣ በደንብ አያቸው። በማዕበሉ ላይ ነው የሚታየው እምነታችን። እኛ ችግር በመጣ ቁጥር ችግር ፈጣሪዎች ነን። በጣም እኮ ያሳዝናል። ጨው ጠፋ የተባለ ጊዜ ጨው እያለ ምን ያህል እንደተወደደብን ታውቃላችሁ? አንድ ወቅት ላይ በእጥፍ ጨመረ። በእጥፍ እንዴ 1 ኪሎ የትና የት ነበር የደረሰው? ወደ 100 ብር ነው ወደ 50 ብር ደርሶ ነበር እኮ አንድ ወቅት ላይ ጨው። ችግር ሲመጣ ሁሉም ችግር ፈጣሪ ነው። በተለይም በዚህ በእኛ ሀገር ውስጥ በቃ መውደቅ ሲጀምር ሁሉም ለመጣል ነው የሚፈልገው። መፍረስ ሲጀምር ሁሉም ለማፍረስ ነው የሚችል። አንዳንዴም ሳይፈርስ ያሟርቱብሃል። ታዲያ በዚህ ጊዜ እንዴት ነው
እንዴት ነው ነገሩ? እና እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። በዚህ በኋላ ተነስቶ ነፋሱንና ባህሩን ገሰጸ፣ ታላቅም ጸጥታ ሆነ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ታላቅ ጸጥታ ሆነ። ቤታችን ይሄንን ነገር ይፈልጋል። ጸጥ ያለ የበረከት ትውልድ ለመሆን ዛሬ እጃችን ኢየሱስ ክርስቶስን መዳሰስ አለበት። ተነሳ ጌታ ሆይ ያሉት አጠገባቸው ነው ያሉ። ለማስነሳትም እኮ አጠገብህ መኖሩን ማመን አለብህ። ዛሬ ተራርቀናል። በጣም ሩቅ ስፍራ ነው ያለ ነው። እሺ እግዚአብሔር አምላክ ምሕረቱንና ቸርነቱን